ልንገርሽ፣ ከሁሉም ጋር ተባልተሽ አትችዩ። አንዳንዴ የዋነኛ አትበይ፣ መርዝ ነሽ። ማንም ያቅሻል። መርዝ የዋነኝ እያልሽ ሌላውን ለማጭበርበር አንቺና ፌቨን የምትባላለች ኒውዮርክ ከአይጥ ጋር የምትጣላ ፌቨን የምትባል አይጥ የምትበላለች። አንድ አይነት መርዝ ፒስ የሚያወሩ ይመስላሉ፣ ይወሽቃሉ። ወስደው መርዞች ናቸው። እንቁርቲ መርዝ እንደዚህ ድብልብል ያሉ ፈርሰው የሚሰሩ ሰዎች ናቸው። በብዛት አስቀያሚ የነበሩ ሴቶች ሶሻል ሚዲያ ላይ ትንሽዬ ሲቀየሩ ማንነታቸውን ይረሱታል ማን እንደነበሩ። ይገርስቴ ሃምቦ በዛ ጊዜ ለምን እንደዛ አልሆንሽ? በዛ ጊዜ ለምን እንደዛ አልሆናችሁ? ለምን ይህ ነገራችሁ ሲቀየር እኮ አብራችሁ በጥሩ መቀየር ነው ያለባችሁ። እኔ በማየው ነገር ላይ በጣም ከሚገርሙኝ ቆም ብሎ ማስተዋል የለም። ትላንት አብረው ዘርፈው ዛሬ አጋልጥሻለሁ ይባባላሉ። አብረው ዘርፈው እኔ ሺህ ጊዜ ነው የጠሩኝ። ዮኒ ናና ፕሌስ ሞጣ ራሱ ገብቶ ነበር በሄለን ወርቅዬ በ54,000 ብሩ ዳለር ጉዳይ ገብቶ ነበር። ነው አልመጣም ነው ያልኩት። ነው ያላመንኩበት ነገር ላይ አልገባም፣ አላሽቃብጥም። ገንዘብ በተነካካ እዛው ተረጋገጡ። ምክንያቱም ነገ ጉዱ ሲወጣ ተባባሪ ከነበራችሁ ተባባሪ። ታስታውሳላችሁ? ዮኒ ቶሮንቶ ዮኒ ማኛን ከፍሎት ነው ሲባል ነበር። አሁን እውነቱ ወጣ። እራሱ አብራ ትሳደብ ነበር። ሰርጀሪ ዮኒ ቶሮንቶን አንተን የወሰድከው ብላ አብራ ተባብራ ትሳደብ ነበር። ዛሬስ ሾርት ሚሞሪ ስለሆናችሁ በደንብ አርጋችሁ ይህን ታደርጋላችሁ። ሌላው ጥሩ ጥያቄ ነው። በአዶናይ ላይ ጂጂ እና እዮዳብ ጉቶ እየጮኸ ተወልዱታላችሁ። አባ ሂዝ አናዘር ለቨል ተወልዱታላችሁ። ያንቺ ልጆች እንደዛ መሆን አይችሉም። ጂጂ አስተው እንጂ ያንቺ ልጆች በሱ በአዶናይ ደረጃ መሆን አትችሉም። የጉቶ ልጆች በአዶናይ ደረጃ መሆን አይችሉም። ምንድን ነው እንደዚህ የሚያንጨረጭረው? ወይ አታምሩ ወይ አታፍሩ። ምንድን ነው በአዶናይ ጉዳይ? እኔ ሰገጤ ባለበት ጊዜ ተጣላው፣ ከዛ ፈታው። ልጁ የሰው ህይወት እየቀየ እንዲያውም በቃ የኢትዮጵያ መሪውላ አዶናይ ይሁን። እኔ ሳስበው አሁን ካሉት ውርጋጦች እሱ ይሻላል። የሰው ህይወት ይቀይራል። እንዲያውም መሪዎቹ በሙሉ ባናታቸው ይተከሉና አዶናይ ይምረው ሀገሩ። እኔ እንደዛ ነው ደስ የሚለኝ። መሪ የተባልከው በሙሉ ባናት ተተከልና አዶናይ ሀገር ይምራ። በቃ ሰው መውደድ አለው። ህይወት እየቀየረ ነው የሰው ይምራ ሀገር። ምንድን ነው የሚያንጨረጭራችሁ? ምናችሁ ተነካ? ምናችሁ ተነክቶ ነው በልጃችሁ ላይ እንዲህ ጉማሬ የምትሆኑት? ወይ አታምሩ ወይ አታፍሩ። ምናችሁን ነክቶት ነው አዶናይ? እኔ አሁን ለምሳሌ አዶናይ በልጦኛል። ሰውት ማብራት አምፕራደዩ የአራድዬ ልጅ ምንድን ነው የሚያደርገው? የተሻለ ሲሰራ የሆነ ሰው ማበረታታት ምን ችግር አለው? ምናችሁ ተነክቶ ነው? ልጃችሁ እኮ ነው። እኔ አሁን ጃኒ፣ አዶናይ፣ ጆን ዳንኤል ምና የእኛ ልጆች ናቸው እኮ አይደል እንዴ? ምን ይፈጠር ነው? በቃ የሆነ ጊዜ ላይ ትለቋቆሳለ አብራ ጋዝ የሚል ጨዋታ ይዛችሁ ማን? ጨዋታ ብቻ አይደለም ተግባር ፈለገ። የዚህ ዘመን ሰው ተግባር ፈለገ። ተግባር ሲፈለግ ደግሞ አዶናይ የሚባል በልጅነቱ ይሄን ነገር እንደሚደርስ አላማ አድርጎ የመጣ ልጅ ነው። ደረሰ። በቃ የሰው ህይወት እየቀየረ ያለ ልጅ እንዴ! ማንም አስቧቸው። በነገራችን ላይ አዶናይ ቤት የለውም። የምትወዱት ወዳጆች የትኛውም ሪል ስቴት በዚህ ነገር ቢዝነስ ስሩ። ስሙኝ፣ ቆርጣችሁ አድርሱላቸው። ይሄ ሪል ስቴት እያላችሁ በየቦታው የምትሰክሱት
የአራድዬ ልጅ ኮንክ ለአዶናይ ቤት ሰጠ፣ ሪል ስቴት ሰማይ እንዲጠቅስ ማድረግ አለብህ። የራሱ እንኳን ቤት የለውም አዶናይ። ተከራይቶ እንደሚኖር ተናግሯል። አዶናይ ተከራይቶ ነው የሚኖረው። ሪል ስቴት የሆናችሁ በሙሉ አዶናይን የሆነ ቤት ገዝተ ቆንጆ ቤት ለሱ ሰጣችሁ ቢተዋወቅላችሁ የእናንተ ሽቀላ ጣራ የሚነካ ነው። ጣራ። ስለዚህ ለአዶናይ ቤቱን አንድ ሰጣችሁ፣ ስፖንሰር ያድርግ። ይሄን ነገር አድርጉ። ባለ ፍሪጅ አራዳ ሁን አባቴ። አዶናይን አንድ ፍሪጅ ሰጠ፣ 1000 ፍሪጅ መሸጥ ነው ያራዳ ልጅ። ባለ አልጋ ካለ ባለ ሶፋ ካለ የሆነ ፈርኒቸር ብለህ ና አዶናይ የኔም ፈርኒቸር ውሰድ ብለህ ትሸቅላለህ። ብልጡን ተጠቀሙ ነጋዴዎች። በዚህ ሰዓት አዶናይን ይሄ ሱፍ የምትሸጡ ምናምን አዶናይን ተጠቀሙበት። 10 ሱፍ ሰጠ፣ 1000 ሱፍ መሸጥ ትችላለህ። ብልጡኑ የኢትዮጵያ ነጋዴዎች። አዶናይ የተነፈሰው ነገር ቫይራል አደንድ ደይ ቫይራል ከሆንክ የሚወደው ሰው ካለ ለአዶናይ ሲል መጥቶ ይገዛል። በአዶናይ ስም 8 ሚሊዮን ብር የሚሰጥበት እኮ ነው። 8 ሚሊዮን ብር በአዶናይ ስም። ጂጂ በአንቺ ስም $2 ተሰጥቶ ያውቃል? ሶሻል ሚዲያ ላይ በዮዳ ጉቶ ስም $2 የሰጠ ሰው ታውቃላችሁ? ለማወቅ ብዬ በእኔ ተሰጥቶ ያውቃል። ያው እንደ አዶናይ ጥግ ባንደርስም በስሱ ተሰጥቶናል። ጂጂ $2 ተሰጥቶ ያውቃል በአንቺ ስም? ለማወቅ ያውቃል? ጉቶ እዮዳብ ጉቶ በአንተ ስም $2 $2 ብር የኢትዮጵያ የሰጠ ሰው ታውቃለህ? ወፍ የለም። ምን ያንጨረጭራል? በስመ 2 ብር ያልተሰጠ ሰው ከአዶናይ ጋር መሳፈጥ አይከብድም? ሞጣም አሁን አቅሙን ሲያቅ ዝም አለ እንጂ አዶናይ ማለት ግብረ ሰዶም ነው፣ ከትግራይ ተልኮ ነው። ምን ያስልፍልፋል? እኔ የተናገርኩት አዶናይን ሰገጤ ነው። ሰገጤ አትልም። ቪዲዮ አለ። እኔ ሰገጤ አትልም። ካናዳ ኑሮ እናውቀዋለን። እንደዚህ የሚባል ግግምና የለም ብዬ ቪዲዮ ስላለ በሱ ተረድቷል። ከዛ ውጪ የለም። ፐርሰናል አልወስድም። ነገር ተስተካከለ ሶሻል ሚዲያ ላይ በቃ ትፈታለ። አሁን ጆን ዳንኤል ካስተካከለ ተፈቷል። በቃ ጨርሰዋል። ከጃኒ ቀን ተፈቷል። በቃ አለቀ። ችክ የሚባል ነገር የለም። ምንድን ነው መሽገር የምትሆኑት? እኔ ያልገባኝ ነገር በመሽገር ይዛ የምትሆኑት ምንድን ነው? ምንድን ነው ችግራችሁ? ሶሻል ሚዲያ ላይ ትንሽ የማታነቡ ከሆናችሁ ብዙ ጊዜ ጭንቅላታችሁ በቅናት ያብዳል፣ በቅናት ይሰክራል። አሁን ጉቶ 8 ዓመት ከሆኒ ማኛ ጋር ማንም አያውቅም። ቲክታክ ላይ ነው ሰው የማያውቅ። የምን 8 ዓመት ማን ሲያውቅ? የት ቦታ ስትታወቅ? ቲክታክ ላይ መጣ። እኔ ሰደብከኝ፣ እኔ ምን ላይ ሰጠው ሲያቀብጠኝ ጉት